ውጭ መውጣት ትችላለሽ ሌላ ችግር ደስታ ሊፈጥርልኝ ደስታ ሊሰጠኝ የመጣው ሲቀጥል ደግሞ አንተ ሚያር ያሟል ይሄን የነበረ መግባት አንተ ግን እንዴ ኮና ወጣ እያልኩ አይደለም እሱ አረ አብርሽ ጨጓራው ተላጠ፣ ውሃ የሚሰጠውም ጠፋ። እና ደግሞ የወለዳችሁ እንኳን ደስ አላችሁ። እንግዲህ በአራስ ቤት ማግባት ተጀምሯል ማለት ነው። አራስ የሆናችሁ ሁሉ እንኳን ደስ አላችሁ እያልኳችሁ፣ ሰላም ሰላም፣ ውድ የኔ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ጌታ ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ሩታ ያው አብርሃምን እየተበቀለችው ነው። እሱ ከኤርሜላ ጋር ያው ሁሉ ነገር ሲያደርግ ምንም ነገር ሳይመስለው ፏብተን እያለ አንዴ እዚህ አንዴ እዛ እየሄደ ቤት እያመጣት አብረው እየሆኑ ምንም ነገር ሳይመስለው እንግዲህ ዛሬ በአንድ ቀን ኤሌክትሪክ አጥቶ ነው እንጂ ሊይዝ ምንም አልቀረውም። እንግዲህ ካያችሁ እጅግ በጣም ተናዷል ማለት ነው። ሩታ በዚህ አጋጣሚ እዚች ጋር በጣም አሪፍ ነው እያደረግሽው ማለት ነው። በተለይ በሴቶች ላይ ለሚጫወቱ ወንዶች እሰየው፣ ጎበዝ ጀግና ሴት። እዚህ ጋር በሌላው ነገሮች አንዳንድ ነገሮች በእርግጥ በጣም ያበዛቻቸው ነገሮች አሉ። ለምን ያው የሰው ልጅ ይቅርታ ግድ ነው። እግዚአብሔር ይቅርታን ነው ያስተማረን ለኛ ብሎ በቀራንዮ መስቀል ላይ የተሰቀለልን ለበደላችን ለኃጢአታችን እና ይቅር እንድንል ግድ ነው። ምንም ቢሆን የሰው ልጅ ሰውን ገሎ ይታረቃል። ግን እዚህ ጋር ዛሬ ላይ ውብዬና ሩታ እዚህ ጋር በጣም ጥሩ ትምህርት እያስተማራችሁ ነው። ተመችቶኛል። አይ ሚስ ዩ ሶ ማች በፈረንጅኛ ማለት ነው። እና ለምንድን ነው እንደዚህ ያልኳችሁ ማለት ነው? ብዙ ጊዜ ወንዶች ሴቶች አይችሉም፣ በቃ እነሱ ብቻ ሴት የሚያመላልሱና ሴት የሚያመጡ በቃ ወንድ ሴት ልጅ አትችልም ብለው ባይምሯቸው ለሚያምኑ ወንዶች ድርግም አድርጋችሁ አስተምራችኋል ማለት ነው። እንግዲህ ሴቶችዬ ከዚህ ተማሩ ማለት ነው። በተለይ ትዳር ይዛችሁ በትዳራችሁ ላይ የሚማግጥባችሁ ወንድ ካለ እናንተም ጀግና ሴት መሆናችሁን እንደዚህ አሳያቸው ማለት ነው። ከዛም በኋላ ያው ትዳር ክቡር ነው። ትዳር ከያዘ አንድ ወንድ ሌላ ሴት ጋር መሄድ የለባትም፣ ሴቷም ደግሞ ሌላ ወንድ ጋር መሄድ የለባትም ማለት ነው እንደኔ እና ውዶችዬ ትዳር ክቡር ነው። በትዳራችሁ ላይ አትማግጡ። ትዳር አንዴ ከያዛቸው እነ ሩታ መጀመሪያ ላይ በጣም የሚያስቀና ትዳር ነበራቸው። ግን አሁን ላይ በዚህ አይነት ሁኔታ መሆኑ በጣም ያስጠላል። ግን እኔ የበላይ ነኝ የሚሉ ወንዶች ወይም ደግሞ ሴቶች አይመቹኝም። እንደዚህ ደግሞ ሴቶች ወንዶች የበላይ ነኝ ብለው ሲሄዱ ሴቶችም ደግሞ እንደዚህ ሲመልሱላቸው አሀ እንዲማል እንዲህ ብለው እንዲገባቸው እነ ሩታ ስላደረገች ውብዬም ስላደረገች ደስ ብሎኛል። እና አሁን አብርሃም ያ ሁሉ ሲያደርግ ያ ሁሉ ከሩታ ከሄርሜላ ጋር እስከ መሄድ እስከ ባህር አብሮ መዋኘት ምናምን ሲደርስ ሩታን ምንም የሚሰማት አልመሰለውም ነበረ። ግን ዛሬ አንድ ሰው እሷ ቤት ሄዶ እሷ መጀመሪያ ስትለቅ ያው በስልክ እንዲያወሩት ምንም ነገር የላትም እና ሊረዳት ነው የመጣው እርዳታ። እዚህ ጋር ግን ተመችቶኛል ልጁ ማለት ነው። እርዳታ ማለት ድሮ እንደዚህ የተቸገረን ሰው ነው የሚረዳውን የማውቀው ማለት ነው። እና አቅመ ደካማም መርዳት ምናምን እና አሁን ደግሞ አራስም ወልዳ ካለች ያው እንደ መርዳት መጥተዋል ወንዶች ማለት ነው። ወይኔ እናቴ እና ሊረዳት ነበር የመጣው ማለት ነው። ሆኖም አብርሃም ንዴቱ በቃ መብራት መያዝ ብቻ ነው የቀረው። እንዴ ምን መስሎት ነበር እሱ ከሩታ ጋር ከሄርሜላ ጋር እንደዛ ሲሆን ሩታን ምንም የማይሰማት መስሏት ነበር። አራስ ቤት እያለች ራሱ ሽርሽር ነበረ ከሄርሜላ ጋር ማለት ነው። ያኔ እሱ ሩታን እያዝናና መስሎት ነው እንዴ? በህልሙ ነው እንዴ? ይመችሽ። እኔ በጣም ተመችቶኛል መመለስሽ ማለት ነው። እና ሌላዎቹም ያው ከዚህ ይማራሉ ብዬ ተስፋ አደርጋለሁ ማለት ነው። እና ለማንኛውም
ሌላም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ያው ቢታረቁ ደስ ይለኛል። እኔ ትዳር በቃ አንድ ሰው ትዳር ከያዘ ሞት ካለየው በስተቀረ ባይለያይ ደስ ይለኛል። እግዚአብሔርም የሚወደው እንደዛ ነው። እግዚአብሔርም ከዚህ አይነት ነገር ይጠብቃል ማለት ነው። ትዳር ክብር ነው። ልክ እንደ ቤተሰቦቻችን ከቤተሰቦቻችን ነው መማርም ያለብን። ይሄ እንደዚህ አይነት ነገር እግዚአብሔር ይጠብቀን። ጌታው አትጠብቀን። እኔ አልሳኩም በነገራችን ላይ ማለት የአብርሽን ሁኔታ ሳየው ፊቱን ስታይሉ ምናምን ሳየው ነው ሳቄ የመጣው እንጂ እኔ በዚህ አይነት ነገር ላይ መሳቅ የሌለብኝ ማለት ደብሮኝ ቁጭ ብዬ ነበር። እና ማለት የሆነ አንድን ሰው የሆነ ነገር ስናደርግ ያ ሰው ይጎዳል ወይ ብለን የማናስብ በራሳችን ላይ ጉዳቱ ሲደርስ እንዴት እንደሚያደርግ ማየት ጥሩ ነው። እና ይመቻችሁ። እስቲ ቀጣይ ቪዲዮ ላሳያችሁ ፈታ የሚያደርግ ዛሬ በጣም ደስ የሚል አለ። አልንከባከብሽም ነበር ወይ? ነፃነቴን ባይዘው ወይ በሱ በጣም ነው የምወደው ማለት ነው። በጣም ነፃነት ነበረኝ ከሱ ጋር በነበርኩበት ሰዓት ምናምን እና ብቻ ማለት ህይወት እንዴት ናት? ምንድነው ሀሳብሽ? ምንድነው አላማሽ? ነገር አሳልፈናል። እግዚአብሔር ይመስገን ስለ ሁሉም ነገር። ብቻ ግን ታስባለች ነው። ናቲና ሄሉ ደግሞ እንግዲህ በደስታ እያሳለፉ ይገኛሉ ከ2 ዓመት በኋላ ማለት ነው። መጀመሪያም ያው ደስ የሚል ቆይታ ነበራቸው፣ ግን በመሀል የተፈጠረው ነገር በጣም ያሳዝናልና አሁን እንግዲህ እንደ እህትና እንደ ወንድም ሆነዋል ማለት ነው። ግን ያው እሷም ትዳር አልያዘችም እሱም ትዳር አልያዘም። ቢታረቁና እንደ ድሯቸው ቢቀጥሉ በጣም ደስ ይላል። በቃ ደስ ብሎኛል በእነሱ ማለት ነው። ግን አሳዝኖኛል እንደዚህ በመለያየታቸው ደግሞ እና እየተጠያየቁ ነበረ። ትዳር ታስባለህ ወይ? ምን እያሰብክ ነው ስትለው አሁን ትዳር አይታሰብም እያላት ይገኛል ማለት ነው። እሷም ደግሞ ያው ገና ነው ግን የማይቀር ነገር ነው እያለችው ነው። ባለፈው ያው ስታዩ እውነት እንዳይመስላችሁ የባለፈው ትዳር ሰርግ አልነበረ ማውቀው ነው ፍራንክ የሰሩን ማለት ነው። እና ስለዚህ እነሱ ደግሞ አንድ ላይ ቢመለሱ ደስ ይላል ማለት ነው። ደስ የሚል ጊዜ አሳልፈው ነበረ እና የእነሱን ፈታ ብዬ ዞር ስል ያው የቦክሱን አየሁት ማለት ነው። የቦክሱን ሳየው እንግዲህ በጣም ዘና ፈታ ያደረገኝ ማለት ነው። እና ውድ ቤተሰቦቼ እስቲ ሄሉና ናቲ ይታረቁ የምትሉ አብርሃምና ሩታ ይታረቁ ከቅናቱ በቀል ከሚበቃቀሉ ቢታረቁ ይሻላል የምትሉ እስቲ ኮሜንት አስቀምጡልኝ ማለት ነው። እና እራት እየሰራው ነው። እራት ተጋብዛችኋል። ቆንጆ እራት ነው። ቆንጆ እራት ነው እየጋበዝኳችሁ ማለት ነው። እንግዲህ ሩታ መጀመሪያ አበባውን አልቀበልም ብላ ማለት ነው እንዴት ያለችውን ግን አብሬሽ ሲመጣ የሰራችው ስራ በጣም ነው የሚያስቀው እኮ። እኔ እኮ በግድ ነው ሳቄን የተቆጣጠርኩት ማለት ነው። እና ሲገባ እምቢ ብላው ነበረ እንዴት ምናምን ብላው ነበረ። እና ደግሞ ሽማግሌ ምናምን ቀረ እንዴ? ቆይ አልገባኝም እኮ ወይኔ ጉዴ ፈላ። ሽማግሌ ምናምን ቀርቷል እንዲህ ነገር እስቲ አሳውቁኝ። ማለት ቤተሰብ ምናምን አይጠየቅም። በቃ ልጅቷ ተጠይቋል። ልጅቷን ነው የሚያገቡት። አማርኛው ጠፋብኝ። እኔ እኮ አንዳንዴ አማርኛ ይጠፋብኛል። ማለት ልጅቷን ነው ለካ መጀመሪያ የሚያገቡት ነው ወይስ የሚጋቡት? ግን ቤተሰብ ተጠይቆ ነው። አሁን ጭራሽ እሷ ሳትመርጥ ወንድሟ መርጦ አናታ የተሻለ ጊዜ እየመጣ ነው እንግዲህ 2018 ወይ 2018 እኮ ብዙ ነገር ሰምተናል። ወይ ጉድ ወይ ጉድ። ለማንኛውም ነውና የራት መክሰስ ነው። ራት ነው። ወይኔ እንደ ዛሬ ፈታ አላረገችኝም ሩታ ማለት ነው። ብዙ ጊዜ ሲጨቃጨቁ እኔ ዞር ብያለሁ። እኔ ብዙ ጊዜ የሳኩትና የተደሰትኩት ብዙ ጊዜ ሰዎች ሲያናድዷችሁ ማለት ነው ሲጎዳችሁ
የጎዷችሁ ሳይመስል ግን ራሳቸው ላይ ሲደርስ ነው የሚታወቀው። አሁን አብርሃም አይጠቅምሽም፣ ሸለፈፍ ነው ወይኔ ጉዴ ፈላ። ሸለተት ነው እንኳን አውሮፕላን እንኳን በሩ ጋር እንኳን አልደረሰ እንኳን ቤት ገዝቶ ሊያስተዳድርሽ ምንም አያደርግልሽም ይላል። ሩታ ደግሞ የኔ ደስታ የኔ ምን እያለ ቅጥል ያደረገችው ማለት ነው። እና ከቤቴ ውጭ ይልኛል ለካ ወይ እስካሁን ቤቴ ለካ የሚለው እስከ ዛሬ ድረስ እኔ ያላወቅኩት ምናወቅ ለካ ቤቱ ተከራይተውት ነው። እኔ ቤት ግቢ ቤቱን እለቅልሻለሁ ይላል ብሎ ነበረ ባለፈው ያስገባት። ለካ የተከራዩትን ቤት ነው እንዳይጦ እሱ አለ። ለማንኛውም ደስቴ እዚህ ጋር ደግሞ የተመቸኝ ነገር ማለት ነው፣ እኛ እንወጣለን፣ እናንተ መኝታ ቤት ገብታችሁ አውሩ። መኝታ ቤት ገብታችሁ አውሩ። እንዴት የማላውቀውን ሰው አፈቅራለሁ ትለዋለች። በመተዋወቅ ነው የምትፈቅሩት፣ ገና እየተዋወቃችሁ እዛ ይዟት ከሄደ በኋላ ማለት ነው። ወይኔ ዘንድሮ እኔ ሆዴ በሰለ። ብቻዬን ከምስቅ አብረን እንሳቅ ብዬ እኮ ነው ያው እራት እየሰራሁ እንደዚህ ሳሎን ላይ ቁጭ ብለው አይተዋወቁም እንዴ? ካዲያ መኝታ ቤት ምን ሊሰሩ አስበው ነው መኝታ ቤት ግቡ የሚሏቸው ፈረንጁና ልጁ? እና በዚህ ሰዓት አሁን አብርሃም ኤሌክትሪክ እንዲይዝ ነው ወይስ ቤቱን ጋዝ አርገብግፎ እንዲያቃጥለው ነው? ግን እሱም ደግሞ ለምንድን ነው ሰላይ ቀጥሮ በአንዴ የመጣው? ሰላይ ወይኔ ዛሬ ወይ ጉዴ ፈላ።